ልትሄጂ ነው አንቺ። ለዛ ነው ልስማያለሽ ዩዘር የሰሚ ይሄንማ የታመስ ከሚያልቅማ ማብራራት ግድ ነው። ቁጭ ብለን ኦኬ። እስቲ ቆይ ትንገር። ለማንኛውም ሰዓት ካለኝ እገባለሁ፣ ግን ስራ ነኝ። በቃ ከነገ ጀምሮ በተለይ እሑድ ድረስ ማታ ማታ ነው የምሰራው። ጫፉ ልንገራት እንዳትናደዱ። አይዲያ አትስጪ የተባልኩ ነው እንጂ ኧረ ቀስ ብለሽ ንገሪያት። ነገ ምንድን ነው መሰለሽ የሚሆነው በሀይሚ ቤት የሚመጡት ሲመጡ የምትመጣው ልጅቷ ትመጣለች። የመድኃኒዓለም ያለ አትመጣም። ቆይ እንግዲህ ስንት ሰው አለ? 104 ሰው አለ። ጻፉ እንግዲህ የዩዘር ሽማግሌ ይዛ ካልሆነ ብቻዋን አትመጣም። ሽማግሌ ይዛ ቆይ ስሚ ዩዘር ቆይ የእችን እንስማማ አንቺ ደግሞ ትስቀጥያለሽ። ሲመጣ ከላይ የምታነቢው ገና መግቢያው ሲመጣ ተጣሉ ተጨቃጭቀው ሄዱ ምናምን ነው የሚመጣው። ከዚህ በኋላ እሱም ካመጡ ጌታን እናቆማለን። እንዲህ የሚባል እንድች ብዬ አንገባም እዚህ እግዚአብሔርን እንደሱ እናቆማለን። አይመጡም እንደዛ በጣም። እኔ ደግሞ ልንገርሽ እንግዲህ ታይዋለሽ። እኔ ደግሞ ምንድን ነው መሰለሽ እሷ ልትወጣ ስትል በራፍ ላይ ተገናኝቶ ተናዳ ጥላ ወጣች ወይ ጥሎ ወጣ፣ ይሄ ሊሆን ይችላል። ግን እነሱ ተነጋግረው ጨርሰው ምናምን ቀዝቀዝ ብላ ስትገባ እንኳን አደረሰ ምናምን ብላ በቃ እኔ ወደ ቤቴ ልሂድ ብላ ብድግ ብላ ምትወጣ ይመስለኛል። ተከትሎ ወጥቶ ይቅርታ በቃ ምናምን አይነት ወሬ ያወራል ብዬ አስባለሁ። ወይ እኔ ለማዘርየው ነግረናት እዛው ቁጭ ብላ እሱ መጣ ነገርንና ለማዘር ሁሉንም ነገር አብሬ አወራለሁ ብላ ቁጭ ብለው አብሮ የሚያወሩ ነው የሚመስለኝ። እዛው ታፊ ጻፈችልሽ፣ እኔ ያልኩትን ጻፈችልሽ እሷ። እናንተማ ተመካክራችሁ ነው። እናንተ ደህና ነገር አታወሩ። እኔ ፈርቼ የነበረ መናገር እግዚአብሔር ፈርቼ ደመሰለሽ ባመጣው ልጁ ባለው መጨረሻ ላይ ተናግሮ በወጣ። እችማ እውነቴን ነው የምልሽ፣ ሁሌ በውስጥ ትነግረኛለች ደውላ ያለችው ነው እየሆነ ያለው። ምክንያቱም ትላንትና አሁን ከቪዲዮ ሳይመጣ እሱ እራሱን ማንጻት አለበት፣ ሀይሚ ደግሞ መረገጥ አለባት። ትክክል ያለችው ነው እንዴ ፓፒ ከኔ ከአንቺ ጋር ባይዘዊ። ይሄ ዲስከሳችሁ ተመችቶኛል። እኔ ተናግሬ ያለው ከዚህ በፊት ልብ ብላችሁ ካዳመጣችሁኝ እህቶቼ ማለት ነው። እኔ የምታዳምጡኝ ዘር ለገበሬ ብሩኬ እየተረገጠ ነው እስካሁን። አሁን ምንድን ነው የሚያደርገው? ወደ ሀይሚዬ ይገለበጣል ብያለው። አሁን ሀይሚዬ ፊቷን እየቀየሯት እየረገጧት ነው። ከዚህ በፊት ረቢን ነው ያዳመጣችሁኝ ተናግሬ ያለው። ወደ ሀይሚዬ ማለቂያው ላይ ሀይሚዬ ላይ እንደሚደፈደፍ ወይ ሀይሚዬ ደግሞ መልስ እንደምትሰጥ ሀይሚዬ እንደምትጠመድ ገባችሁ? እና የሚሰሩት ነገር እኮ በደንቡ ያስታውቃል። ፎከስ አድርጎ አሁን እዚህ ፓርት ላይ ማሻላ መቅዲ ቤት ያሉት በጣም ስማርቶች ናቸው። ሪሊውን ነው ቢግ ሪስፔክት። እና ፎከስ አድርጎ ለተከታተለ ሰው ያስታውቃል የሚሰሩት ስራ። ዛሬ በመቅረታቸው ግን ያሳዝናል። ብሩኬ ኦ ማይ ጋድ እዚህ ቤት ይመቸኛል ዲስከሳችሁ ማለት ነው። ቴንኪዩ። ጋሽዬን ይዛ ነው ወይ የምትመጣው ልታስታርቅ? ሌላም ሰው ይዘን መምጣት አለብን እስከመጨረሻ። ስለዚህ ወይ ሙሽና ጋሽዬን ይዛ መታ በቃ እኔ ወጥቻለሁ ትላለች። ግን እሙሽዬ አትገባም። እሙሽ ከገባች ገብቶሻል፣ እች ልጅ እርጉዝ ናት ብላ የወንድ እናት ስለሆነች እንዴት ብዬ ብላ ትላለች። አትገባም። አዎ እሺ። ከአርጉዟ ልጅማ እናትየዋ ጋር አትሄድም። በታምር አይሆንም። እሷ ጋር ከደረሰ ገብቶሻል፣ ሌላ ታሪክ ነው የሚሆነው። በላሽባቸዋል የበለጠ ለድራማም ቢሆን እዛ ብትሄድ እናትየው ምን አይነት መልስ ልትመልሳት? የማይሆን ነገር ነው። አይሆንም። በጣም ብጥብጥ ነው የሚሆነው ማለት አይሆንም። ድራማው ራሱ እናትየው ማዘር ጋር አይሄዱም እንዴ? ማዘር እኮ ቤተክርስቲያን የሚሄዱ ናቸው። ጋሽዬ ጋር ይሄዳሉ። ጋሽዬን ይዛ ነው የምትመጣው። እዩ እንደምን አለች በሉ። ጋሽዬን ቁጭ አድርጋ እንዴት ነበር ባለፈው የምታወራው? ወይኔ እኔ ግን ቆይች በንፋስ ነው ወይስ ብሩኬን ያስረገዛት? አይሾ እንደውም የለውም ስትይ ነበር። እኔ ደግሞ ካላዩ አላምንም። ኮሜንት ላይ ረቢን እናንተ አትሳደቡ ተው። ኮሜንታተሮች ዘር ለገበሬ ሙልጫ አታርጉ። እንደውም ብሩኬን እኔ ካላየው አላምንም።
ወይኔ እኔ እኮ ይገርመኛል። ከቻለችም እንደዛ ሳይችማ እሷ እዛ ስለማትኖር ገብቶሻል። አይሆን ሰው ብሏላ እኮ እሷ እዛ ስለማትኖር እንግዲህ እንዴት ይደረጋል? ምን ያደርግ ምን ማለት ነው? እሷን እኮ እንደማትፈለግ እኮ ህዝቡም እንደማይፈልጋት እኮ ገብቷታል፣ ገብቷቸዋል። ደጋሚ አትመጣም፣ እግዚአብሔርን አትመጣም። አንቺ በያልሽኝ እሷ አስወጥታታለች፣ ልጅቱ ሞታለች፣ ራሷን አስወጥታለች እኮ ልጅቱ። ሰው ለምን ነው የምትመጣው ተመልሳ? እኔ እኮ ልንገራችሁማ ከትላንት ወዲያ መታ አልቅሳ እኔ አንተን ነው የምፈልገው ብላ አለቀሰ ሴትዮ። ከዛ በንጋታው መታ ደግሞ ከህይወታችሁ ወጥቻለሁ ያለ ሴትዮ ነገ ደግሞ መታ መጥቻለሁ ብትል ማን ምን ይከብዳታል? ይበላሻል፣ ስራው ይበላሻል። እዚህ ጋር ተመልካቹ አሻንጉሊት መሰለች እንደ እዚህ ጋር የሚያዩዋቸው ሰው እኮ ነው የሚያያቸው። የምትመጣበትን ሪዝን ልንገርሻ። አሁን ለምሳሌ እኔ ከእሷ ጋራ እንድትስማማ ነበር የለቀቁ። ከእሷ ጋራ እሷም አልፈልግም ብልሃለች። የእሱን መጥፎ ነገር ያደረጉበታል። ችግሩ ድጋሚ እኮ አሁን እኮ ተጣልቷል። እሱ መጥፎ ነገር ይሆናል። እንደገና ስሙን ራሱ እኮ ማጥራት አይችልም። ድጋሜ ከመጣች ልጅቷ አትመጣም፣ እዛችም አትደርስም። እኔ እንደኔ የሚመስለኝ ራሷ ባለቤቷ ናት ሌላ ነገር ይዛልን የምትመጣ። እሱ ምንድን ነው ታች የጻፈችዋ ልጅ ምንድን ነው የምትለው? እሱ ነው ትናንት ማታ እርሱ ሊቭ ላይ ነበሩት። አይ ያወራሉ፣ እርስ በርስ ነው የሚያወሩት እንጂ አይደለም። እኔ አይደለም ይሄ አካውንቱ። እኔ የእውነት ለመናገር አካውንቱ በእነሱ እጅ ነው ያለው። እነሱ ናቸው የሚያደርጉት። ልንገርሽ ቤኪ ነው የሚቆጣጠረው እና ቤኪ የሆነ ሰው እየቀረጻን ነበር። ፎቶ የእሱ ፎቶ ያለበት እንትን ላይ እያየችው ነው። አቁሚ በይ የሚላት ነገር አለና እያየች ነበር ስትደንስ የነበረች። እነሱ ናቸው የከፈቱት። ባይዘወይ እሱ የከፈቱት እነሱን አካውንቱ እነሱ ጋር ነበረ የሚከታተላት። ሁለት ሰው አረገች። ከዚህ በኋላ እሱንም ከነሰለች። አሁን እሱ ብቻ ነው። አሁን በቃ ዝም በሉ፣ በጨለማ በሰላም እንደርበት። ባመጣ በቃ ገንዬ ራስሽን አዘጋጅ። ችግር የለውም ለእኔ አትጨነቂ። አይዞሽ። ኧረ እባክሽ አልቀረብሽ። ስሚ እየሰጠች ምናልባት ወይ ሊቀይሩት ይችላሉ። ምክንያቱም በዚህ ለነገሩ በዛ ሰሞን ሁሉ የኛ እንዴት ነበር? እግዚአብሔር የት ሄዶ ጸልዬ አድራለሁ፣ አሸንፌ አድራለሁ። ታያለሽ። እኔ አንድ ነገር ልንገርሽ ማለት የእውነት ሆኖ በቃ ብሎ ካለ ክሎዝ አረግና ሁሉን ነገር አከተመ እንጂ ይሄ እንደዚህ ጫወታ በጭንቅላቴ ላይ ኧረ በጣም እኛም እኮ ቀለልን እኮ እንዲ አብድሻል። እኛም ሕፃን ሆንን እኮ ያስጠላ ነገር እኮ ነው እንዴ። አንዴ ገብተንበታል ተጨመላልቀን መጨረሻ ላይ እኔ አልጨመላለቅም። እዛም ይጨመላለቅ ይጨመላለቅ መጨረሻ ፕሮግራም ልጅ ቤተሰብ ሁሉ እኮ እንትን ያሉ ስንቱን ነገር ነው እንዴ። እዚህ ላይ እኮ ማውጫው ጠፋቸው። እናንተ በምን በኩል ማውጫው ጠፋቸው። ግን ለማንኛውም አንቺ እንዳልሽው ነው፣ ዩዘር እንዳለችውም ሊሆን ይችላል። ምክንያቱም በጥሩም ጎን እንትናስበው እሷ የእንትን እያለች መጣ። ከዛ ምን ቆይ እንትኑ ላይ እኮ ራሱ ምንድን ነው ያልተጠበቀ ነገር ተፈጸመ ያሉት። ስለዚህ ያልተጠበቀ ነገር ይመጣል። ተፈጸመ ቀጣይ ያለው ልንገርሽማ እናንተ ሞኝ ናችሁ እንደ ስታስቡት እስከዛሬ ባለው ነገር እንኳን እንዴት ነው ታየኝ እኮ እስከ መጨረሻ ሱ ተሸንፎ ሊያልቅ አያልቅም። እሱ አሁን አግሬሲቭ ይሆናል። ከዛ በኋላ ነው በሷ በተአምር አይሆንም። ምክንያቱም አሁን እኮ በድራማው ብቻ ሳይሆን በሲሪየሱም እየወቀስ ነው። አግሬሲቭነቱ ብቻ ሳይሆን ፎርጊቭ ማድረግ አይችልም፣ ይናደዳል፣ ይጮሃል፣ የራሱን ሴት አያከብርም እያልነን እዚህ ጋር ያለ ነው። እሱ ሌላ ጉዳይ ነው። ነገ ከነገ ወዲያ እየጮኸ የሚመጣ ከሆነ ሁለት ቀን ይጮሃል። ማስት ነው የማይቀር ጠብቂ። ማንም አያዳምጠውም። አንቺ እዚህ ጋር እኮ ተመልካቹ እኮ ዳማ አይደለም እኮ እንዴ ማይንድ ያለው ሰው እንዴ አንቺ እኮ የምትለቂው እኮ እንዲታይልሽ ነው አይደል እንዴ? ሰውም እኮ የራሱ የሆነ ስብና አለው እኮ እንዴ። ሁሌ ጭቅጭቅ፣ ሁሌ እንደዚህ የሆኑ እኮ ማየት አይፈልግም። የሚፈራ ሰው አለ እኮ በቃ የእነሱን ጥል ፈርቶ ማያይ ሁሉ አለ። ካልታየላቸው ምንድነው የነሱ በእንትና ጊዜ ስሚ፣ እንደውም አሁን ይሄ እንደውም ድራማ አልሄደም ብዙ። በሊንዳ ጊዜ እናቴ ስንት ጊዜ ነው እየተጨቃጨቁ፣ በሶስና ጊዜ ሲጨቃጨቁ ሲተናነቁ
ችለ ነው የለ እንደ በጣም ብዙ ሰው ኮምፕሌን አድርጓቸዋል። አሁን ስድብ ግን የአሁኑ ስራ ምንድን ነው? ስለሚደብር ነው በቃ ይሄ እርግዝናና የህይወት ጉዳይ ስለሆነ ሰውም ራሱ ይሄን ነገር መቀበልም አይፈልግም ማየትም አይፈልግም። እንደዚህ ከድነነው ነው ያየንላቸው የሚል ሰው እኮ አለ እኮ ማየት ፈርቶ። እኔ ለምሳሌ እኔን ብትወስጂኝ በሶስትና ጊዜ የማላየው ነው የሚበዛው። እንደውም እንትኑ ከታረቁ በኋላ ነው ያየሁት። አላየሁም። ምክንያቱም በጣም ጭቅጭቅ ስለነበረበት፣ ስድብ ስለነበረበት፣ ስለሚመነጫጨቁ ስለሚያስጠላ እኔ አሁን አይቼ እስከሚያልቅ ድረስ እንደውም ካለቀ በኋላ ነው ያየሁት። አሁን የሶስትና ጊዜ እኔ አላየሁም። በጣም ያስጠላል። ምንም ማድረግ አይቻልም። መድመድ ነው። አዎ መሲ እስቲ አውሪ። ማንሽ መሲ ነች ማለት